እና እግዚአብሔርን ማየት አይቻልም። አይተን አናውቀው። ታዲያ ምንድነው? እንዴት ነው ስለ እግዚአብሔር ሊኖረን የሚችለው እውቀት ካላችሁ፣ ስለ እግዚአብሔር ምንም እውቀት የለንም። ተስፋ ለማስቆረጥ አይደለም። ምንም እውቀት የለንም። ቆመን የምንናገረው ቁጭ ብሎ የሚሰማው የኛ ብቻ እንዳይመስል ቅዱሳኑ ራሱ ምንም እውቀት የለንም ብለው ነው አስተምረው ሊሄዱት። ስለ እግዚአብሔር የምናውቀው እውቀት በጣም ትንሽ ነው። መጠኑን ለመግለጽ እኛ ሸክላ ነን፣ እሱ ደግሞ ሰሪያችን ነው አይደል? አንተ ሰሪያችን ነህ፣ እኛ ምንድን ነን? ሸክላ ነን ይላል ነብዩ እግዚአብሔር ኢሳይያስ። እኛ ሸክላ ነን፣ እግዚአብሔር ምናችን ነው? ሰሪያችን ነው። እኛ ስለ እግዚአብሔር ያለን እውቀት ማለት ሸክላ ስለ ሰሪው ያለው እውቀት ነው። ያውቀዋል አይደል? በደንብ ምንም አናውቅም ማለት ነው። ሸክላው ስለ ሰሪው ያለው መረዳት ድረስ እንረዳዋለን እግዚአብሔር። ስለዚህ ምንም አናውቀውም ማለት ነው። ለምን እንናገራለን ታዲያ? ምንም የማናውቅ ከሆነ ለምን እንናገራለን? ቅዱስ አውግስጢኖስ ሚላል ስለ እግዚአብሔር የምንናገረው ስለምናውቅ ሳይሆን የዝምታ የመናገር ተቃራኒ ምንድን ነው? ዝም ከማለት ምን ይሻላል? እንናገር ብለን ነው እንጂ ምንም አናውቅም ስለ እግዚአብሔር። ግን የተሻለ እውቀት ስለ እግዚአብሔር ምንድን ነው ካላችሁ፣ አለማወቅን ማወቅ። በተለይ ኦርቶዶክሳዊት ቤተክርስቲያናችን በዚህ በጣም ድንቅ ቤተክርስቲያን ነች። አፖፋቲክ ቴዎሎጂ እና ካታፋቲክ ቴዎሎጂ የሚባሉ የነገረ መለኮት የትምህርተ መለኮት ዘርፍ አለ። አፖፋቲክ የሚባለው አሉታዊ የሆነ ነገረ መለኮት፣ አሉታዊ የሆነ ትምህርተ መለኮት ማለት ነው። ምንድን ነው ይሄ? ስለ እግዚአብሔር ያልሆነውን መናገር። ካታፋቲክ ደግሞ የሆነውን መናገር ነው። ግራ እንዳላጋባችሁ፣ ለምሳሌ እግዚአብሔር መሐሪ ነው አይደለም? ይቅር ባይ፣ ፈጣሪ፣ እነዚህ የሆናቸው ነገሮች ናቸው። የሆነው ነገር አለ። ያልሆነው ነገር ደግሞ አለ እግዚአብሔር። እስቲ እግዚአብሔር ያልሆነውን ነገር ያልሆነው ነገር በቦታ የሚወሰን ነው አይደለም? አይደለም አይደለም? የሚዋሽ የሚቆጣ እንደየአገባቡ ነው ይቆጣል በትክክል። ግን ምሕረቱ ለዘላለም ነው ይላል፣ ቁጣው ግን ለዘላለም ነው ይላል። እግዚአብሔር የሆነው አለ፣ ያልሆነው አለ። እና ከምናውቀው እውቀት ስለ እግዚአብሔር ካታፋቲክ ቴዎሎጂ የሚባለው በተለይ ምዕራባውያኑ በጣም የሚያብራሩበት ነው። እኛም ጋር የለም ማለት አይደለም፣ ግን የሚያይለው ምዕራባውያኑ ጋር ነው። እነሱ እግዚአብሔር እንዲህ ነው ብለው ስለ እግዚአብሔር በማብራራት ጊዜ ያጠፋሉ። እኛ ደግሞ እግዚአብሔር ያልሆነውን በማውራት ነው። ለምሳሌ ከመጽሐፍ ቅዱስ ብንነሳ ስለማይነገር ስጦታው ለምን ይጀምረዋል? ከማይነገር ከሆነ ግን የእግዚአብሔርን ስጦታ ከመናገር የበለጠ ምን ስለማይላል? ስለማይነገር የሚለው የበለጠ ንግግር የማይመረመር ነው ማለት ከመመርመር በላይ ኃይል አለ። ስለዚህ እኛ ቤተክርስቲያን የማትመረመር የማትታወቅ የማትጨበጥ የማትዳሰስ እያለች የሆነውን ከመናገር ይልቅ የቱን መረጠች? ያልሆነውን ነገር በማብራራት ሊነገር አይችልም፣ ልናውቅ አንችልም፣ አይደረስብህም፣ አትነካም፣ አትጨበጥም፣ አትዳሰስም። ይሄ የበለጠ የተሻለ። አሁን ኪዳን ስታደርሱ ከዚህ በኋላ በደንብ ስሙ። እኛ ቤተክርስቲያን የአፖፋቲክ ቴዎሎጂ በጣም የሚያይልባት ቤተክርስቲያን መሆኗን ትሰማላችሁ። ኪዳኑ በሙሉ እንደዚህ ነው። የማትመረመር አንተን ይላል ቄሱ። ምንም የማትመረመር አንተን አርምሞ ጽርዓት በሌለበት ሊቃነ መላእክት በሚያመሰግኑ ምስጋና ምን እንልሃለን? እናመሰግናለን። አትታወቅም፣ አትመረመርም። እግዚአብሔርን ግለጹት ስንባል የምንችለው አለመግለጻችንን በመናገር ነው። አለማወቃችንን ይሄ እኛ ቤተክርስቲያን ትልቁ መገለጫዋ ነው። ታዲያ እንደዛ ከሆነ እግዚአብሔር የማይገለጽ ከሆነ ሙሉ በሙሉ ማወቅ ካልተቻለ ለምን መማር አስፈለገ? ትምህርቱ ምን ያደርጋል ሊል ይችላል አንዳንድ ሰው። እኔ ቴዎሎጂን ሃይማኖቱን በደንብ ማወቅ ፈልግ ነበር፣ ግን የማይመረመር ካላችሁ በቃ የማይመረመር ነገር እስከ መጨረሻው ካላወቁት ሊቀርብኝ ይችላል። ለዚህ ቅዱስ ቄርሎስ ዘኢየሩሳሌም በጣም ጥሩ መልስ ሰጥቷል። ለምሳሌ በጣም ውሃ ጠምቶ እያለ አንድ ምንጭ ጋር ብትደርስ ያንን ምንጭ ጠጥተህ ትጨርሰዋለህ? እንጨርሰዋለን፣ ግን በጣም ተጠምተናል። አይ ስለማልጨርሰው ይቅርብኝ ትላላችሁ እንዴ? ድፎ ዳባውን እዚህ ተቆርሶ ቢታደል ስንት ነው የምናነሳው? አይ እኔ ሙሉውን ስለማልገምጠው ይቅርብኝ ይላል ሰው። ቢያንስ ረሃቡን ጥሙን በዛች በተሰጠችው ያስታግስ። ስለዚህ ስለ እግዚአብሔር ሁሉን ባታውቅም ጥቂት ማወቅ ራሱ ትልቅ እውቀት ነው። ስለዚህ ዝም ብለህ የተሰጠህን ብቻ ተቀበል ይላል። አባቶቻችን በጥቂቱ ቢሆን አብራርተው አስተምረውናል፣ ሊገባን በሚችለው መንገድ። እንግዲህ እዚህ ላይ በእውነት ጨምሬ ማንሳት የምፈልገው አባቶቻችን እግዚአብሔር የማይመረመር አምላክ መሆኑን አስተምረዋል።
ከዚያ ውጭ እሱ በፈቀደው መንገድ የገለጠውን ባህሪውን በተመለከተ አብራርቷል፣ አስተማሩ። ለመናገር ጊዜ ያለው ዝም ለማለትም የሚለውን ቅዱስ ጎርጎርዮስ ሲተረጉመው ለመናገር ጊዜ ያለው ማለት ስለ እግዚአብሔር ቸርነት፣ ምሕረት፣ ሌላው ስለሚያደርጋቸው ነገሮች ነው። ዝም ለማለት ጊዜ ያለው ግን ስለ ባህሪው ነው። ስለ ባህሪው ልንናገር አንችልም፣ ልንመረምረው አንችልም። በባህሪ መለኮቱ ስለሚያደርጋቸው ነገሮች ግን ብዙ ስለሱ መናገር ይቻላል። ስም ሁሉ የማይበቃው እሱ መሆኑን አብራርቶ ቅዱስ ጎርጎርዮስ አስተምሯል። ስለ እግዚአብሔር የምናውቀው ጥቂት ስለሆነ ግን እንናገራለን። ሌላው አባቶቻችን እግዚአብሔርን እኛ ልናውቀው በምንችለው ልክ ደግሞ አስረድተው ከማን አይተው? ከራሱ ከእግዚአብሔር። ከኔ ጋር ናቸው። ለምሳሌ መጽሐፍ ቅዱስ ማን ያጻፈው? እግዚአብሔር ነው ያጻፈው። ግን ያጻፈው በሰው ቋንቋ ነው። መጽሐፍ ቅዱስን ስትገልጠው እግዚአብሔር እንደ አንድ ሰው ሆኖ ይታያል። እንደውም ኢንካርኔሽን ቢፎር ኢንካርኔሽን ይባላል። ሰው ከመሆኑ በፊት ሰው የሆነው እግዚአብሔር በመጽሐፍ ቅዱስ ነው ይባላል። ምን ማለት ነው? መጣ፣ ሄደ፣ አዘነ፣ ተከፋ፣ ተጸጸተ የሚል የለም አለ። ጨረሰ፣ ከስራ ሁሉ አረፈ። አይደክመውም እኮ እግዚአብሔር። ግን ይሄ መጽሐፍ የተጻፈው ለማን ነው? ለሰው ነው። ሰው ደግሞ ሰርቶ ሲጨርስ ምን ይላል? ያርፋል። ስለዚህ ወርዶ ለእኛ ነገረን። ቤቢ ቶክ ኦፍ ጋድ ይባላል። እግዚአብሔር ከህፃን ጋር እያወራ ነው መጽሐፍ ቅዱስ ለእኛ በሚገባን ማለት ነው። ወርዶ ዝቅ ብሎ በሚገባን አስረድቶናል። ያንን አባቶቻችን ደግሞ ለሰው ስለሚቀርቡ ቀስ አድርገው አብራርተው ነው። የቤተክርስቲያን ትምህርት በእውነት እዚህ መሀል መምህራንም ስላሉ ነው። ሰው ሊገባው በሚችለው መንገድ ወርዶ መስጠት ከመጽሐፍ ቅዱስ የተማርነው ህግ ነው። አንዳንዴ በጣም ረቂቅ ነው ብሎ ሰው እንግዳነት እንዲሰማው የማድረግ ጥልቅ ነው ሊመረመር። አንተ አይገባህም ግን ልንገርህ ብዙ ነው። ቅዱስ ኤፍሬም ሶርያዊ እንደዚህ አይነትን አቀራረብ የትምህርት አሰጣጥ ምን ይለዋል መሰላችሁ? አንድ ሰው ውሃ ጠምጦት በጣም መቶ ውሃ ስጠኝ ሲል ይሄ ወንዝ እኮ በጣም ንጹህ ውሃው ሚኔራሉ በጣም ጥልቀቱ ደግሞ በጣም ጥልቅ ነው ብትለው ጥሙ ይረካል? ቀርተህ ስጠው ለምን እንደምታስጨንቀው ይላል ቅዱስ ኤፍሬም። ስለዚህ ከቻለን በተለይ ነገር ሃይማኖት የተማረ ሰው የተረዳ ሰው ለሌላው ሰው ወረድ አድርጎ ማስረዳት ካልቻለ እሱም አልገባውም ማለት ነው። አልበርት አንስታይን የሚባል ሰው ታውቃላችሁ? እሱ ደግሞ ይላል አንተ የምታምንበትን ቲዎሪ ወይም የሳይንስ ጽንሰ ሐሳብ ለቤት ሰራተኛ ልታስረዳት ካልቻልክ አንተም አልገባህም ማለት ነው። ገብቷችኋል አይደል? በነገራችን ላይ ይህንን እሱም ራሱ ፈጽሞታል። በሌላ መንገድ ቢተረክም እኔ በዚህ መንገድ ላንሳው። አልበርት አንስታይን የሪሌቲቪቲ ቲዎሪን እየዞረ ሌክቸረር ሆኖ ይሰጣል በየቦታው እና ሾፌሩ አብሮ ከመላለሱ የተነሳ በቃሉ ቻለ ገባው ማለት ነው ሪሌቲቪቲ። በኋላ አንድ ዩኒቨርሲቲ ሄዶ ሊናገር ሲል ደከመው፣ ራሱን አመመውና ራሴን አመመኝ ዛሬ ምን ላድርግ ሲለው ሰዎቹ በአካል ያውቁሃል አሉ። የዛኔ ፌስቡክ ምናምን የለም እንግዲህ። ስለዚህ ያውቁሃል አያውቁኝም፣ ታዲያ እኔ ለምን አንስታይን ነኝ ብዬ አንተ ሾፌሬ ነህ ብለህ ለምን አንገባም ተባባሉ። ለሾፌሩ ማስረዳት በቻሉ ይህንን ማድረግ ያስቻለው አይደለም። ከዛ ሾፌሩ ወጥቶ ሪሌቲቪቲ ቲዎሪን በደንብ አብራርቶ አስተማረ። ሰው በጣም ተደነቀ፣ አጨበጨበ። ከዛ ጥያቄ መጣ። ጥያቄው ምንድነው? በጣም ከበድ ያለ ነው፣ ለሾፌሩ ግራ የሚያጋባ ማለት ነው። በጣም ከባድ ጥያቄ ሲጠይቁት ሾፌሩ ምን አለ? ውይ እኮ በጣም ቀላል ጥያቄ ነች፣ እንኳን እኔ ሾፌሬ ራሱ ስለዚህ እግዚአብሔር ወርዶ አስረድቶናል። ወረድ ብለን ለማስረዳት ያብቃል። ዝቅ ያለ ማለት ለሾፌርም ለምንም ማለት ክርስትና በጣም የተማሩ ሰዎች ሃይማኖት አይደለም። ክርስቶስ ሰብስቦ ያስተማረው አሳ አጥማጆች ነው። በጣም ይገርማል። ስንት ምሁራን ማድረግ ይችል ነበር። በአሳ አጥማጆች ምንም የማያውቁ ንግግር የማይችሉ ሰው ፊት መቅረብ የማይችሉትን እሱ በጸጋው አቀረባቸው። ሁላችንም በቸርነቱ ያቀርበን። ኃይሌ በሉ እስኪ በድካምህ ይገለጣል። በምንህ? በአንተ ድካም ነው። እኔ አንተን ጉልበት አልፈልግም። ኃይሌ የሚገለጠው በምንህ ነው? በእያንዳንዳችን ድክመት ኃይሉ እንዲገልጽ ይችላል። እና አውርዶ ማስረዳት በቻሉት መጠን አባቶቻችን አስረድተውናል። ያ ራስን ለማወቅ አሁን ዋና ርዕሳችን ሰው ራሱን ለማወቅ መጀመሪያ ማንን ማወቅ አለበት? በጥልቅ ባያውቀው በተገለጠው አባቶች በነገሩን ልክ ስለ እግዚአብሔር እያወቅን ስንመጣ እሱን ለማወቅ በጣም የምናደርገው ጥረት ማንን ለማወቅ ይረዳናል? ራሳችንን ብዙ እናውቃለን፣ እግዚአብሔርን ትንሽ ስናውቅ። በእሱ አርአያ ስለተፈጠርን ስለ እግዚአብሔር ብዙ ማወቅ አንችልም። እድሜያችንም ጭንቅላታችን አይፈቅድም። ልክ ሆድ ውስጥ ያሉ ህፃናት ስለ እናታቸው እውቀት ሊኖራቸው ይችላል? አይችልም። ብትነግራቸው አይሰሙም፣ አይረዱም። መኖሯንም ላያውቁ ይችላሉ። ኤቲስትም ይኖራሉ ሆድ ውስጥ ሆኖ እናት የሚባል ነገር የለም
ሲወጣ ይገባዋል። ስለዚህ እግዚአብሔር እጅ ላይ ሆነን እኮ እግዚአብሔር የለም የሚል ሰው አለ። ስትወጣ ይገባሃል። ከዚች ምድር ማህፀን ተወልደን በሞት ለዘላለም ሕይወት ስንወለድ የሞት ቀን የሚገባን ብዙ እውነት አለ። ተነግሮን ያልገባን ስንሞት ይገባናል። ምን አጨቃጨቅ? አንዳንድ ጉዳዮች በኋላ የሚመለሱልን አሉ። ግን እስከዚያው ድረስ እግዚአብሔርን ማወቅ ራስን ለማወቅ አሁን ነቢየ እግዚአብሔር ኢሳይያስ እግዚአብሔርን ከፍ ባለ ዙፋን ላይ ተቀምጦ አየሁት አለ። እንደ ንጉሥ መስሎት አየው። እግዚአብሔር እንዳየው ምን አለ? ከንፈሮች የረከሱብኝ ሰው ነኝ አለ። እግዚአብሔርን ስታዩ ማንም ማወቅ ትጀምራለህ። ራሳችንን ለማወቅ በቸርነቱ ይርዳል። ስለዚህ የመጀመሪያው እኔ ማን የሚለውን ጥያቄ ለመመለስ ማንም ማወቅ፣ ሁለተኛው ክብርን ማወቅ ነው። ክብርን ማወቅ ነው። ሰው መሆናችንን ማወቅ ነው። በጣም ይገርማቸዋል። የሰው ልጅ እዚህ ምድር ላይ ሰው የተባለው ፍጡር መሆን ያቃተው ነገር ቢኖር ሰው ነው። ሰምታችሁኛል? ሰው ያቃተው ምን መሆን? ልጅ ሆይ ምን ሆናለ? ሰው መሆን በጣም 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 ወሳኝ ነው። ማለት ሰው መሆናችን ክብራችንን መረዳት ነው። ያንን መረዳት ሁለተኛው ራስን የማወቅ ነው። በእውነት እዚህ ላይ ብዙ ልንልበት እንችላለን። ነቢየ እግዚአብሔር ዳዊት ያለው ግን አንድ ጠቅላይ ቃል ስለሆነ ሰው ክቡር ሆኖ ሳለ አያውቅም፣ እንደሚጠፉ እንስሳት መሰለ። ሰው ምንድን ነው? ክቡር ነው። የተከበርን ነን እኛ። ኃጢአተኛ ልንሆን እንችላለን፣ አላዋቂ ልንሆን እንችላለን፣ ክፉዎች ልንሆን እንችላለን፣ ድሆች ልንሆን እንችላለን። ግን ሰው ነን። ሰው ክቡር ነው። ሰው በመሆኑ ብቻ አራቱ ባህሪያት እና ሶስት ባህሪያት ነፍስ ስላሉት ብቻ የእግዚአብሔር አራያ ስለሆነ ብቻ። አራያ ሲባል በመልካችን አይደለም፣ በዚህኛው ፊት አይደለም። በአራያና አምሳል የሚባለው በነፍሳችን። ነፍሳችን ሶስት ነገር አላት። ለባዊት፣ ነባቢት፣ ሕያዊት ነች። እግዚአብሔር አብን፣ ወልድን፣ መንፈስ ቅዱስን የምትመስል ነች ነፍስ። ስለዚህ በዚህ ብቻ ምንም ኃጢአተኞች ብንሆን ሰው መሆን ብቻውን ራሱ ክቡር ነው። እጅግ የተከበረ እግዚአብሔር አክብሮ አልቆ የፈጠረን ከሁሉ መጨረሻ የፈጠረን ሁሉን አዘጋጅቶ ሰርቶ እንደ እንግዳ ያስተናገደን ፍጡር ነን ሰው። ስለዚህ አንዳንዴ ራሳችንን የምንንቅ ጊዜ ክብራችንን አለማወቃችንን ማስታወስ። ለአክብሮተ ሰብእ ጭቃ ይዞ ታየ ይላል ቅዳሴያችን። ጭቃ ይዞ እግዚአብሔር እንደ ሌሎች ፍጥረታት ሰው ሁን አላለንም። ብርሃን ይሁን እንዳለው፣ እጽዋት ይብቀሉ እንዳለው በአፉ በቃሉ አልፈጠረንም፣ በሐሳቡ አልፈጠረንም። ይችላል። አክብሮ ጭቃ ይዞ የሰው ልጅ እፍ ብሎ መንፈስ ቅዱስን ሰጥቶ አክብሮ የፈጠረው ፍጥረት። ስለዚህ ትንሽ ብንሆን ደቃቃም ብንሆን ግን ሰው መሆን በጣም ክቡር። ሰው ምን ሆኖ ሳለ አያውቅም ማለት ክቡር ሆኖ ሳለ አያውቅም። ስለዚህ አንዳንዴ መኖር እኔ ምን እሰራለሁ አረባም አይነት ስሜት ሲሰማ እግዚአብሔር እንዴት እንዳከበረን ማስታወስ። እማንደገም ደግሞ መሆና እያንዳንዳችን በነገራችን ላይ እግዚአብሔር ማስተርፒስ ነው። አንተን የሚመስል አንቺን የሚመስል ሰው የለም ምድር ላይ አልነበረም፣ አይኖርም። ብቸኛ የተለየ ያው ንዑስ ዓለም ደግሞ ነን። እኛ ውስጥ ከአንድ ዩኒቨርሲቲ የሚበልጥ የተወሳሰበ ብሬን ያለ ናላ ይሉታል ሊቃውንት ያለን በጣም ለእኛ ነው ሰው የሆነው እግዚአብሔር። በጣም አይገርማችሁ? ሰው ማስታወሱ ራሱ አይገርምም? እግዚአብሔር እኛን አሉ የሉም ማለቱ ማስታወሱ ሳይንስ ሰው ሆኗል እግዚአብሔር። አሁን ደግሞ የሰውነት ክብር ከሁሉ ከፍ ብሎ ትልቅ ዋጋ ተከፍሎለታል። የምን ዋጋ? የደም በሚያልፍ ወርቅና ብር አይደለም በከበረ ደሙ ነው ብሎ ተናግሯል።